እንኳን አደረሳችሁ፣ እንኳን አደረሰን። ስንክሳር የቅዱሳን ሁሉ የመላእክት ድርሳናት የእመቤታችን ታምራትና እንዲሁም የጌታችን የኢየሱስ ክርስቶስ ታሪክን ሁሉ የያዘ ነው። በዚህ በመስከረም አንድ ቀን ሁሉ በክርስቶስ አዲስ ነው እንዳለ ከክፉ ሥራዎቻችን ሁሉ እንድንርቅ የተመረጠውን ቀን በሰላም እንድናከብር ያደረሰን እግዚአብሔር ይመስገን። በዛሬው ቀን ብዙ ታሪክ የሠራ ሐዋርያው በርተሎሜዎስ ሕዝቡን አስተምሮ እንደ ባሪያ የተሸጠ ነገር ግን የሞተውን የንጉሥ ልጅ ከሞት አስነስተው ሕዝቡን ሁሉ በእግዚአብሔር ያሳመነ እግዚአብሔርን አገልግሎ በሰላም ያረፈ። ሁለተኛ አባ ሚልኪ በስለት የተወለደ የቤተ ክርስቲያንም ትምህርት ተምሮ የመነኮሰ አጋንንትን ከሰዎች ሁሉ ያወጣ የነበረ የሀገር ገዢውን ልጅ ከሞተ በኋላ ያዳነ ሰይጣንን አዞ ድንጋይ ያሸከመና ዘንዶውንም ያዘዘ ሰይጣንንም እንዳይፈትነው ለዘለዓለም በድንጋይ ጋን ያሸገ በቅድስናም ጥሪ በመላእክትም እጅ ለነሱ ያረገ ኛ ቅዱስ ራጉኤል መልአክ ሄኖክን ጻድቁ ሄኖክን ያገዘ ኖኅንም ከክፉ ነገር ሁሉ እየጠበቀ እነዚህ ሁሉ ይከበራሉ። ታሪካቸውን ታምራቸውን ለመስማት ያብቃል። ወደ ምንባቡ እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መስከረም። ስንክሳር ዘወርሃ መስከረም አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ የእግዚአብሔርን ረድኤት አጋዥ በማድረግ በበጎ ስጦታዎች ትርጓሜው የተሰበሰበ ማለት ነው። ይህንኑ የስንክሳር መጽሐፍን ለመጻፍ እንጀምራለን። ይኸውም የከበሩ አባቶቻችን የቤተ ክርስቲያን መምህራን የአትሪብና የመሪቅ ኤጲስቆጶስ ክብረ አባት አባ ሚካኤልና የሀገሩ ብሩሊስ የከበረ አባት አባ ዮሐንስ እንዲሁም ሃይማኖታቸው የቀና ሌሎች የከበሩ አባቶች ከቅዱሳን ሰማዕታት፣ ከጻድቃን፣ ከነቢያት፣ ከሐዋርያት፣ ከሊቃነ ጳጳሳት፣ ከኤጲስቆጶሳት፣ ከመነኮሳትም ሁሉ ከገዳማውያንም ከገድሎቻቸው ከመላእክት አለቆችም ከድርሳናቸው የተሰበሰቡትና ያቀነባበሩት አምላክን የወለደች እመቤታችን የከበረች ድንግል ማርያም ካደረገቻቸው ድንቅ ታምራቶችም የክብር ባለቤት የሆነ የመድኃኒታችን ኢየሱስ ክርስቶስ በዓላቶቹን መታሰቢያ በዘመናት ሁሉ ከመስከረም መባቻ እስከ ዓመቱ ፍጻሜ ሁልጊዜ ምእመናን እንዲያነቡት እንዲሰሙትም ይህንንም መጽሐፍ ሰብስበው ያቀነባበሩት በ300 ንጹሐን በሆኑ ሰማዕታት ዘመን ነው። የእሊህ የተባረኩ አባቶቻችን ጸሎታቸውና በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። የተባረከ የመስከረም ወር የግብፅና የኢትዮጵያ ዓመታት ወሮች ርዕስ ነው። የቀኑ ሰዓትም ከሌሊቱ ሰዓት የተስተካከለ 12 ነው። ከዚህ በኋላ እያነሰ ይሄዳል። አሁንም በፍጹም ንጽሕና ታላቅ በዓልን አድርገን ልናከብር ይገባናል። ይህች ዕለት ከሌሎች ዕለታት ተለይታ የተባረከች ናትና ከክፉ ሥራዎችም ሁሉ ተለይተን እግዚአብሔር ደስ የሚሰኝባቸውን አዳዲስ የሆኑ በጎ ሥራዎችን እንሥራ። ሐዋርያ ጳውሎስ እነሆ የቀደሙት ሥራዎች አልፈው ሁሉ በክርስቶስ አዲስ ሆነ እንዳለ፣ ይህም ከእግዚአብሔር ዘንድ እንዲህ የጎላ የተረዳ ሆነ። እርሱም በክርስቶስ ልጅነትን በመስጠት ይቅርታውንና ቸርነቱን አደለን። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ ያዋህደኝ ሕይወተ መንፈስ ቅዱስ ለእርሱ ድሆችን በልብ ያዘኑ ሰዎችን ደስ አሰኛቸው ዘንድ ለተማረኩም ሰዎች ነፃ መውጣትን አስተምራቸው ዘንድ ዕውሮችም ያዩ ዘንድ እግዚአብሔር የወሰነውን ዘመን የተመረጠ ይለው ዘንድ ፍዳ የሚደረግባትንም ቀን ደግ ይላት ዘንድ ያዘኑትንም ሰዎች ደስ አሰኛቸው ዘንድ ላከኝ። ነቢይ ዳዊትን ዳግመኛ እንዲህ አለ፣ የምሕረትን ዓመት እህል ትባርካለህ። ምድረ በዳዎችን ከበረከቴ ጠሎችን ይጠግባሉ፣ ልምላሜዎችም ያገኛሉ።
በዚችም ዕለት ኢዮብ በፈሳሽ ውሃ ታጥቦ ከደዌው ሁሉ ተፈወሰ። ይህም ለሰዎች ልማዳቸው ሆኖ ዓመቱ ዞሮ ሲመጣ ፈሳሽ ውሃም በመላ ጊዜ በአዲስ ውሃ ይጠመቃሉ፣ በእርሱም ይባረካሉ። የጻድቁ ኢዮብ በረከትም ከእኛ ጋር ትኑር ለዘላለሙ። ዳግመኛም በዚች ቀን ከ12ቱ ሐዋርያት አንዱ ሐዋርያ በርተሎሜዎስ ምስክር ሆኖ አረፈ። ለዚህም ሐዋርያ ሄዶ ያስተምር ዘንድ ኢልዋ በሚባል ሀገር ዕጣ ወጣ። እርሱም ከጴጥሮስ ጋር በአንድነት ሄደ። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም አስተማረ። ልባቸውንም የሚያስደነግጥ ድንቆች ታምራትን በፊታቸው ካደረጉ በኋላ እግዚአብሔርን ወደ ማወቅ መለሳቸው። ከዚህ በኋላ ወደ ከተማ ውስጥ ገብቶ ያስተምር ዘንድ ምክንያት አደረገ። ቅዱስ ጴጥሮስም እንደ ባሪያ ሸጠው። ባለጸጋ ለሆነ መኮንንም በወይን አትክልት ውስጥ የሚያገለግል ሆነ። ድንቅ ታምርን በማድረግ የተቆረጡ የወይን ቅርንጫፎች በሠራተኞች እጅ ላይ ሳሉ አፈሩ። የሀገሩ ገዥም ልጅ በሞተ ጊዜ ከሞት አስነሳው። የሀገሩ ሰዎችም ሁሉ አመኑ፣ እግዚአብሔርንም ወደ ማወቅ ተመለሱ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ በርበር ወደሚባል ሀገር ሄዶ ያስተምር ዘንድ ሐዋርያ በርተሎሜዎስን አዘዘው። እንዲረዳውም ሐዋርያ እንድርያስን ከደቀ መዛሙርቱ ጋር ላከለት። የዚያችም ሀገር ሰዎች ግን እጅግ ክፉዎች ስለሆኑ በፊታቸው ድንቆች ታምራቶችን እያደረጉላቸው ሐዋርያትን አልተቀበሏቸውም። ጌታችንም ሰውን ከሚበሉ ሀገር አንዱን ገጸ ከለብ ይታዘዝላቸው ዘንድ በሚያዙት ሁሉ ትእዛዛቸውን እንዳይተላለፍ አዘዘው። ሐዋርያትም ወደዚያች ሀገር ሁለተኛ ይዘውት ገቡ። የሀገር ሰዎችም ሐዋርያትን ይበሏቸው ዘንድ ነጣቂዎች የሆኑ አራዊትን አወጡ። ያን ጊዜ የሀገር ከለብ በአራዊቱ ላይ ተነስቶ እየነጠቀ በሏቸው። ይህንንም ገጸ ከለብ ከመፍራት የተነሳ ከሰዎች በድንጋጤ የሞቱ ብዙዎች ናቸው። የሀገሩ ሰዎች ሁሉ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ከሐዋርያትም እግር በታች ሰገዱ። የሚሏቸውን ሁሉ የሚያደርጉ ታዛዦች ሆኑ። ሐዋርያትም ቤተ ክርስቲያን ሰርቶላቸው ካህናትንም ሾሞላቸው ከእነርሱ ዘንድ ወጥተው እግዚአብሔርን እያመሰገኑ ሄዱ። ሐዋርያ በርተሎሜዎስም እግዚአብሔርን የማያውቁ ሰዎች ወደሚኖሩት በባሕር ዳርቻ ወዳሉ ሀገሮች ሄዶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ሰበከላቸው። በፊታቸውም ታምራትን አደረገ። ሁሉም የጌታችን በሆነች በቀናች ሃይማኖት አመኑ። ሐዋርያ በርተሎሜዎስም ከዝሙት ርቀው ንጹሐን እንዲሆኑ ሰዎችን የሚያዝዝ ሆነ። ንጉሥ አግሪጳም ስለ እርሱ በሰማ ጊዜ በከበረ ሐዋርያ በርተሎሜዎስ ላይ እጅግ ተቆጣ። በማቅ ከረጢት ውስጥ እንዲያደርጉትና አሸዋ ሞልተው ከባሕር እንዲጥሉት አዘዘ። እንዲሁም ይህን አደረጉበት። ምስክርነቱንና ተጋድሎውንም በዚህች ዕለት ፈጸመ። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን በሐዋርያ በርተሎሜዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ዳግመኛ የታላቂቱ ሀገር የእስክንድርያ ሊቀ ጳጳሳት አባ ሜልዮስ አረፈ። እርሱም ለአባታችን ሐዋርያና ወንጌላዊ ለሆነ ማርቆስ ሦስተኛ በነገሰ። ይህ አባት የሮሜ ንጉሥ አስፓሲያኖስ በነገሰ በ15 ዓመት ተሾመ። ይኸውም የክብር ባለቤት ጌታችን ባረገ በ40 ዓመት ነው። ክብር ይግባውና የክርስቶስ መንጋዎች በበጎ አጠባበቅ ጠበቃቸው። በሹመቱም 12 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም በፍቅር አንድነት አረፈ። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችን ቀን ዳግመኛ የቁልዝ ሰው የሆነ ፍጹም ጻድቅ አባ መልኪ አረፈ። በዚችም ቀን ዳግመኛ የቁልዝም ሰው የሆነ ፍጹም ጻድቅ አባ መልኪ አረፈ። የዚህም ጻድቅ ወላጆቹ ከቁልዝም ሀገር ከታላላቆች ወገን ናቸው። እርሷም ከላይኛው ግብፅ አውራጃ ውስጥ ናት።
እነርሱም በብርና በወርቅ የበለጸጉ ናቸው። ለድሆችና ለችግረኞች ምጽዋትን የሚሰጡ እግዚአብሔርንም እጅግ የሚወዱ ናቸው። ነገር ግን ልጅ አልነበራቸው። ከዕለታትም በአንዲቱ ከመምህር ዘንድ የሚማሩ ልጆችን አዩ። በእጆቻቸውም ሰሌዳዎችን ይዘዋል። በሰሌዳዎችም ውስጥ እንዲህ የሚል ጽሑፍ አለ። እኛ የሕያው እግዚአብሔር ልጆች እንድንሆን በሕይወታቸው ሳሉ ያስተማሩን አባቶቻችን አስባቸው። አቤቱ ነፍሶቻቸውንም ከተመረጡ ቅዱሳን ጻድቃንና ሰማዕታት አሳርፍ። የአባ መልኬ አባትም ከልጆቹ አንደበት ይህን ቃል በሰማ ጊዜ ከዚህ ዓለም ከሄድኩ በኋላ ልጅ የሌለኝ እኔን ማን ያስበኛል? ወዮልኝ እያለ እጅግ በማዘን ተከዘ። ከዚህ በኋላ በጾም በጸሎት ምጽዋትንም በመስጠት ከሚስቱ ጋር ምህላ ያዘ። የክብር ባለቤት እግዚአብሔርም ልመናቸውን ሰምቶ ወንድና ሴት ሁለት ልጆችን በአንዲት ጊዜ ሰጣቸው። በእነርሱም ፈጽሞ ደስ አላቸው። ወደ ክርስትናም ባስገባቸው ጊዜ ወንዱን ልጅ ሚልኪ አሉት፣ እህቱንም ስፍና አሏት። ትርጓሜዋ ርግብ ማለት ነው። በመልካም አስተዳደግ አሳደጓቸው። ለሚልኪ 7 ዓመት ሲሆነው አባቱ ወስዶ ለመምህር ሰጠው። የብሉያትንና የሐዲሳት መጻሕፍትን ሁሉ ተማረ። መንፈስ ቅዱስም አደረበት። ከሕፃናቱም ጋር አይጫወትም፣ አይስቅም። በቀንም በሌሊትም አዘውትሮ መጻሕፍትን ያነባል እንጂ። ዕድሜውም 19 ዓመት በሆነ ጊዜ ወላጆቹ ጠርተው ስለ ጋብቻ ሚስት አገብተው መታሰቢያቸው ይሆን ዘንድ ተናገሩት። እርሱም ይህን አልወደደም። ነገር ግን በተንኰል እሺ ቃላችሁን ተቀብያለሁ፣ ያዘዛችሁኝን ሁሉ አደርጋለሁ አላቸው። እርሱ ግን ከዓለም ሸሽቶ ያመልጥ ዘንድ ያስባል። ከዚህ በኋላ አባቱን እንዲህ አለው፣ አባቴ ሆይ ከእኔ ጋር ለተማሩ ልጆች ለባልንጀሮችም ምሳ ላደርግላቸው እሻለሁ። ምሳንም በባልንጀሮቹ ያዘጋጅላቸው ዘንድ አባቱ 1000 የወርቅ ዲናር ሰጠው። ዳግመኛ ለሚያስፈልገው ሥራ እንዲያገለግሉ ወንዶችና ሴቶች አገልጋዮችን አዘዘለት። ከዚህ በኋላ በፈረስ ተቀምጦ ከአባቱ ፊት ወጣ። ሌሎቹንም ሎሌዎችንም እንዲህ አላቸው፣ 100 የወርቅ ዲናርን ወስዳችሁ በፍጥነት ምሳ አዘጋጁልን። ልጆች ባልንጀሮቼን እኔ ብቻዬን ሄጄ እጠራቸዋለሁ። ዘመዶቹም ሰምተው ተመለሱ። እርሱም ብቻውን ሄዶ ያንን ወርቅ ለድሆችና ለምስኪኖች በተነ። ፈረሱንም ለአንድ ድሃ ሰጠ። በላዩ ካለ ልብስ በቀር ምንም አላስቀረም። መምጣቱም በዘገየ ጊዜ ፈለጉት፣ ግን አላገኙትም። እያለቀሱም ተመልሰው ለአባቱና ለእናቱ ነገሯቸው። እነርሱም የመረረ ለቅሶን አለቀሱ። ከለቅሶ ብዛትም የተነሳ የእናቱ ዓይኖቿ ታወሩ፣ ለሞትም አደረሷት። ይህ አባ ሚልኪ ግን ጡር ወደምትባል ገዳም ሄደ። ይህችም ስሙ አባ አውጊን ለሚባል እናቱ ወንድም ገዳሙ ነው። ይህ አባ አውግን ብዙ ትሩፋትን የሚሠራ ጻድቅ ሰው ነው። በእርሱም ስር የተመረጡ 72 መነኮሳት ነዋሪዎች አሉ። አባ ሚልኪም ከእግሩ በታች ሰግዶ አባቴ ሆይ በጥላህ ስር እንዲኖር የምንኩስናንም ልብስ ታለብሰኝ ዘንድ ይሻለሁ አለው። አባ አውግንም ከወዴት አገር ነህ ብሎ ጠየቀው። እርሱ አባ ሚልኪም ሀገሩ ቁልዝም ለአባ አውግንም የእህቱ ልጅ መሆኑን ነገረው። ሰምቶም ፈጽሞ ደስ አለው። 3 ዓመትም በአመክሮ አቆየው። ከዚህ በኋላ የምንኩስናን ልብስ አለበሰው። ዜናው በፋሪስ ሀገር ሁሉ እስኪሰማ ትጋትንና ተጋድሎን አበዛ። እግዚአብሔርም የመፈወስን ሀብት ሰጥቶት አጋንንትን ከሰዎች ላይ አስወጥቶ ይሰዳቸዋል። ከዕለታትም በአንዲቱ ዕለት የዳዊትን መዝሙር እያነበበ ብቻውን ሲጓዝ ታላቅ ጉድጓድ ወዳለበት ደረሰ። በአጠገቡም የበለስ ዛፍ አለ። ብዙ እረኞችም በዚያ ያለቅሱ ነበር። አባ ሚልኪም ምን ያስለቅሳችኋል አላቸው። እረኞችም እንዲህ ብለው መለሱለት፣ የሀገሩ ገዢ ልጅ
ከእኛ ጋር ከበለስ ፍሬ ሲበላ ታላቅ ዘንዶ ወጥቶ ልጁን ውጦ ወደ ጉድጓዱ ተመለሰ አሉት። እረኞቹም እየነገሩት ሳለ የሕፃኑ አባት ልብሱን በመቅደድ ፊቱንም በመጽፋት ከብዙ ሰዎች ጋር መጣ። ቅዱስ ምልክንም ስለ ልጁ ማለደው። አባ ምልክም ልጄ ሆይ በእግዚአብሔር ታመን እንጂ አትፍራ፣ የጌትነቱንም ድንቅ ሥራ ታያለህ አለው። ያን ጊዜ ፊቱን ወደ ምስራቅ መልሶ ረጅም ጸሎትን ጸለየ። ጸሎቱንም በጨረሰ ጊዜ ዘንዶውን ጠርቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ሕፃኑን ይተፋው ዘንድ አዘዘው። ምንም ሕማም ሳይነካው ጉዳትም ከቶ ሳያገኘው ወዲያውኑ ተፋው። በከይስም አድሮ ያለ ሰይጣን እንዲህ ብሎ ጮኸ፣ የቁልዝም ሰው ምልክ ከአንተ የተነሳ ወዴት ልሄድ? ይህንንም ብሎ እንደ ጢስ ተበተነ። የሕፃኑም አባት ይህን ድንቅ ሥራ ልጁም እንደ ዳነ ባየ ጊዜ እጅግ ደስ አለው። ለቅዱስ አባ ምልክም ብዙ ወርቅና ብር አመጣ። አባ ምልክም መቀበልን አይሆንም አለ። ግን በጽድቅ ሥራ አንድ እንድንሆን ገዳምን ሥራ አለው። ሀገር ገዢው የሕፃኑ አባትም ደስ አለው። 300 የመነኮሳት ቤቶችን ሠራ። ዙሪያውንም በግንብ አጠረ። መዝጊያውንም ከብረት ሠራ። ቤተ ክርስቲያንም ሲሠሩ 300 ሰዎች ሊያንቀሳቀሷት የማይችሉ ለማዕዘን የምትሆን ድንጋይን አገኙ። በጻድቁ በአባ ምልክ ጸሎትም ራሷ ተነስታ እንደሚፈልጓት ሆና ተሰራች። ከዚህ በኋላ በዚያ ገዳም 300 ሰዎች ተሰብስበው የተመረጡ መነኮሳት ሆኑ። የቅዱስ አባ ምልክም ዜናው በሀገሩ ሁሉ ተሰምቶ በየአይነቱ ደዌ ያለባቸውን ክፉዎች አጋንንትም የተያዙትን ወደ እርሱ የሚያመጧቸው ሆኑ። ሁሉም በጸሎቱ ይፈውስ ነበር። በዚህ ጻድቅ ጸሎትና ምልጃ የፋሪስና የሮም ሰዎች ተጠብቀው የሚኖሩ ሆኑ። ከዚህ በኋላ አባ ምልክ ከዋሻ ውስጥ ገብቶ የዋሻውን በር ዘጋ። በልቡም እስከ ዕድሜ ፍጻሜ ከዚህ ዋሻ አልወጣም ብሎ ቃል ገባ። የበጎ ሥራ ጠላት ሰይጣንም እንዲህ ብሎ ዛተበት፣ ጠብቀኝ እኔ ከዚህ ከበዓቴ አስወጥቼ የተሳልከውን ቃል አፈርሳለሁ። ይህንንም ብሎ ሂዶ በሮም ንጉሥ ልጅ ላይ አድሮ አሳበዳት። እርሷም እየጮኸች እንዲህ አለች፣ ከቁልዝማዊ ምልክ በቀር የሚያድነኝ የለም። ንጉሥ አባቷም ሰምቶ ከወታደሮቹ ውስጥ 400 ሰዎችን ላከ። እንዲህም ብሎ አዘዛቸው፣ በሁሉ ቦታ ተግታችሁ አባ ምልክን ፈልጋችሁ ወደ እኔ አምጡት። እኔም በጎ የሆነ ዋጋችሁን እከፍለላችኋለሁ። ይህ ካልሆነ ግን ራሶቻችሁን በሰይፍ ልቆርጥ ምያለሁ። የንጉሥ የተላኩ ወታደሮች ፈልጎ በጭንቅ አገኙትና ለብፁዕ አባ ምልክ የንጉሡን መልእክት ልጁን ጋኔን እንዳደረባት የምትናገረውንም ነገር ነገሯት። እርሱም እኔ ሽማግሌ ሰው ነኝ፣ ወደ ሮሜ ሀገር ለመሄድ አልችልም አላቸው። እነርሱም አባታችን ሆይ አንተ ከእኛ ጋር ካልሄድክ ንጉሥ በሰይፍ ቆርጦ እንደሚገድለን ነግሮናል አሉት። ሰምቶም እጅግ አዘነ። እንዲህም አላቸው፣ ልጆቼ ሂዱ፣ እኛ እርስ በርሳችን በሮም ከተማ መግቢያ እንገናኛለን። ቃሉንም ሰምቶ ሄዱ። በዓመቱ ፍጻሜ ከሮሜ ከተማ መግቢያ መድረሳቸውን በመንፈስ ቅዱስ አውቆ ወደ እግዚአብሔር ጸለየ። ያን ጊዜም ደመና ተሸክማ ከሮም ከተማ መግቢያ ደረሰችው። የንጉሥ መልእክተኞችም ባዩት ጊዜ እጅግ ደስ አላቸው። ለንጉሡ የከበረ አባ ምልክ መምጣቱን ነገሩት። እርሱም መጥቶ በክብር ተቀብሎ ወደ እልፍኙ አስገባው። ስለ ልጁ ስለ ደዋዋ ነገረው። ቅዱስ አባ ምልክም አምጧት ብሎ አዘዘ። ባመጧትም ጊዜ ጋነኑ ጥሎ አረፋ አስደፈቃት። ሞተች ብለው እስከሚጠራጠሩ። ያን ጊዜም አባ ምልክ ተነስቶ ጸለየ። በፊቷ ላይ ውሃን ረጨ፣ ዘይትንም ቀባት። ሰይጣንንም ከእርሷ ይወጣ ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አዘዘው። ያን ጊዜም በጥቁር ባሪያ አምሳል ከእርሷ ወጣ። ቅዱስ አባ ምልክም ሰይጣንን በስውር ይዞ በቤት ውስጥ ዘጋበት፣ በዚያም አሰረው። ንጉሡም ይህን ድንቅ ሥራ አይቶ ከእግሩ በታች ሰገደ።
ለገዳሙ ለሚያስፈልገው ነገር እንዲሆነው ብሎ ብዙ ወርቅና ብርን አመጣለት። እርሱም መቀበልን እምቢ አለ። ንጉሡም አባቴ ሆይ ከዚህ ተቀመጥ፣ እኔም ገዳም እሠራልሃለሁ አለው። አባ መልክም ልጆችን መተው አይሆንልኝም አለው። ግን በሽተኞችን እየፈወሰ በሮሜ ከተማ ጥቂት ቀኖች ተቀመጠ። ወደ ሀገሩ ይመለስ ዘንድ ተነስቶ በወጣ ጊዜ ንጉሡ ከመኳንንቱ ጋር ሊሸኘው ተነሣ። ከንጉሥ ግቢ በስተውጭ የንጉሥ ፈረሶች የሚጠጡበት ታላቅ የድንጋይ ገንዳ የተበሳ ታላቅ የሆነ ድንጋያን አባ መልክ አይቶ ንጉሡን ይህን ገንዳ ይህንንም የተበሳ ታላቅ ድንጋይ ለገዳም አገልግሎት ይሻዋለውና ስጠኝ አለው። ንጉሡም 14 ሰዎች ከምድር ከፍ ሊያደርጉት የማይቻላቸው ወደ ገዳሜ እንዴት ይደርሳል? ተሸክሞ ወደ ፈለግከው ቦታ የሚያደርስ ኃይል ካለ እኔ ሰጠዋለሁ አለው። ያን ጊዜም ቅዱስ አባ መልክ ሰይጣንን ካሰረበት ቦታ አምጥቶ ያን የተበሳ ድንጋይ በአንገቱ ውስጥ አንጠለጠለ። ገንዳውንም ተሸክሞ በፊቱ ተገልጦ እንዲጓዝ አዘዘው። ሰይጣንም እነዚያን ገንዳዎች የተበሳውንም ድንጋይ ተሸክሞ በፊቱ ይጓዝ ጀመር። ንጉሡና የተሰበሰቡት ሕዝብ አይተው እጅግ አደነቁ። ለሚፈሩት ለሚያመልኩት ይህን ያህል ጸጋ የሚሰጥ ምስጉን እግዚአብሔርንም አመሰገኑት። የከበረ አባ መልክም እነዚያን ድንጋዮች ሰይጣንን አሸክሞ ወደ ገዳሙ አደረሰው። በገዳሙም ደጃፍ አጠገብ እንዲያስቀምጧቸው አዘዘው። እስከ ዛሬም በዚያ ይኖራል። ሰይጣንንም ዳግመኛ ወጥቶ እንዳይፈትነው በዓለት ዋሻ ውስጥ ዘግቶ በመስቀል ምልክት ለዘላለሙ አሸገው። አባ መልክም ከመነኮሰ 45 ዓመት ሲሆነው እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። እነሆ የምታርፍበት ቀን ቀርቧል። ከ3 ቀን በቀር አልቀረህም። ወደ ዘላለም ተድላ ደስታ ትሄዳለህ። ያን ጊዜ ልጆቹን ሁሉ ጠርቶ ሰይጣን ከሚያመጣው ስሕተት እንዲርቁና እንዲጠበቁ በፍርሃትም ሆነው እግዚአብሔርን እንዲያገለግሉ አዘዛቸው። ከ3 ቀንም በኋላ ቅዱሳን አባቶች መነኮሳት አባ እንጦንስ፣ አባ መቃርስ፣ አባ ሲኖዳ፣ አባ ብሶይ፣ አባ ጳኩምስ ወደ እርሱ መጥተው እንዲህ አሉት፣ ወንድማችን ወደ እኛ ና፣ ከእኛ ጋር ፍጹም ተድላ ደስታ ባለበት በእግዚአብሔር መንግሥት ደስ ይበልህ። ይህንንም ሲሉት ነፍሱ ከሥጋው ወጣች። መላእክትም በዓለም ውስጥ በገድል በትሩፋት የደከመ ለዘላለሙ ሕይወት ይኖራል እያሉ በክብር በምስጋና ወደ ኢየሩሳሌም ሰማያዊት አወጡ። ከዚህ በኋላ ጳጳሳት፣ ኤጲስቆጶሳት ሁሉ ካህናት ተሰብስበው ገነዙት። በቤተ ክርስቲያንም ውስጥ ቀበሩት። ከመቃብሩ ቁጥር የሌላቸው ታላላቅ የሆኑ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። በዚችም ቀን ከተሳቱ ሊቃነ መላእክት አንዱ የከበረ መልአክ ራጉኤል የበዓሉ መታሰቢያ ነው። እርሱ ስለሚነድ እሳትና ስለ ኃጢአን ሁሉ በጥፋት ውሃ መደምሰስ ለሄኖክ ያስገነዘበው ነው። የዚህ ብርሃናዊ መልአክ አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። መስከረም 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ርዕሰ አውደ ዓመት ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ማር መልክ ትሩፈ ምግባር፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ ኢዮብ ታጋሲ፣ ቅዱስ ሜልዮስ ሊቀ ጳጳሳት። ወርኃዊ በዓላት ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄምና ወሐና። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ይሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን ይሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት ይሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ሉቃስ 4:17 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ
ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን አለንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።